ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል? ጤና ይስጥልን ክቡራን ተመልካቾቻችን፣ የአእምሮ ሳይንስ ለሰላም ወንድሙ ነጋሽ በተከታታይ የሚያቀርብልን ፕሮግራም ነው። በዛሬው ዕለት ማይንድ ፓይለት ለወጣት የስራ ፈጣሪዎች በሚል አርዕስት ላይ ፕሮግራሙን ይዞልን ቀርቧል። ወንድሙ መድረኩ ያንተ ነው። በጣም አመሰግናለሁ ሲሳይ። እንግዲህ የወደፊት ኢትዮጵያን ስናስብ ወጣቱ ትውልድ ላይ ነው። ባለፈው ሳምንት ኒውክሊየር ማይንድሴት ያለው ወጣት ትውልድ መፍጠር ብለን ነበረ። ዛሬ ደግሞ በተለይም በስራ ፈጠራ ላይ ላሉ ወጣቶች እንዴት አድርገን ከአእምሮ ሳይንስ አንጻር የበለጠ በደንብ ቀርጸናቸው የተሻለች ኢትዮጵያን ለመፍጠር ብዙ የስራ እድል እንዲፈጥሩ ያላቸውን እምቅ ችሎታ በደንብ በስራ ላይ እንዲያውሉ እንግዲህ ያንን ለማድረግ ነው የታሰበው። እንግዲህ ያው በዚህ ላይ ያው እንግዲህ ማይንድ ፓይለት ኢትዮጵያን ለስራ ፈጣሪዎች ማይንድ ፓይለት የምንለው ይሄ የፕሮፌሰር ስቲቭ ፒተርስ የማይንድ ማኔጅመንት ሞዴል እኔ በራሴ መንገድ ህይወትን እንደ አንድ አውሮፕላን አድርገው እንግዲህ እዛ ውስጥ ይሄ አእምሯችን ካፕቴን የምንለው የሚያሰላስል የአንጎላችን ክፍል ነው እንግዲህ ሰው ያደረገን። ሌላው ራዳር የምንለው እንግዲህ በሁለቱ ጆሮአችን መካከል ያለው ስሜታዊ አንጎላችን ነው። ጂፒኤስ የምንለው ደግሞ ያው ሚሞሪ ከልጅነት ጀምሮ እስከ ዛሬ ድረስ እምነቶቻችን ጠቅላላ የተማርነው በእያንዳንዱ ነገር እዛ ውስጥ ነው። እንግዲህ እንደ ሀገርም የሁላችንም የጋራ ትርክት ያለው እዛ ውስጥ ነው። ሀቢት የምንለው ነገር ጠዋት ተነስቶ እንዴት መንቃት፣ እንዴት አድርገን መኪና መንዳት፣ የተለያዩ ሀቢት የምንላቸውን ነገር እዚህ ጂፒኤስ እንግዲህ በጣም በቀላል መንገድ እስከዛሬ ድረስ እንግዲህ ለማየት የሞከርነው እንደ ሀገርም እንዴት ምን ይመስላል እያንዳንዳችን አንጎል በጋራ እንዴት የሚያስበው አንጎል ከፍ ካለ ከስሜት ወጥተን የተሻለ ሀገር እንፈጥረናል። በአሁኑ ጊዜ ግን እንግዲህ ይሄ ራዳር የምንለው ስሜት አንጎላችን እንደ ሀገር ተጽዕኖ ስላደረገብን ነው የምንጋጨው የሚለውን ነገር ብዙ ለመማር ሞክረናል። ዋናው ዓላማ እንግዲህ ከታች ከኪንደር ጋርደን እስከ ፓርላማ ድረስ ጠቅላላ የህብረተሰቡ ክፍል ይሄ ግንዛቤ እንዲኖረው ለማድረግ ይፈልጋሉ። ምክንያቱም በዚህ በእንግሊዝ ሀገር በጣም ትልቅ ውጤት የተገኘበት ስለሆነ እኛም ሀገር እንግዲህ በደንብ ትልል ይችላል ብዬ ገምታለሁ። እንግዲህ እንዴት ወጣቶች ቢዝነስ እንደሚጀምሩ ሳይሆን እንዴት አድርገው ይህን ቢዝነስ የሚጀምረውን ጭንቅላታቸውን ትሬን ያደርጋሉ ለቢዝነስ ወይም እንዴት ማሰልጠን ይችላሉ። እንግዲህ መጀመሪያ ቢዝነስ ከመታሰቡ በፊት ያንን ቢዝነስ የሚፈጥረውን የአንጎል ክፍል በአሰልጠን ማለት ነው። እና እንግዲህ ይሄ ማይንድ ፓይለት የምንለው ፕሮግራም ወጣት ኢትዮጵያኖች ስራ ፈጣሪዎችን እንዴት አድርገው የራሳቸውን አእምሮ የራሳቸውን አንጎል ካፕቴን መሆን ይችላሉ፣ እንዴት አድርገው ፓሴንጀር ሳይሆን ወይም ደግሞ ተሳፋሪ ሳይሆን እንዴት ካፕቴን ማለት አንድ አውሮፕላንን በአግባቡ መርተው የሚሄድ ማለት ነው። እንግዲህ ወጣቶች እነዚህ ቢዝነስ ላይ ያሉት በእርግጥ ለሁሉም ወጣቶች ነው። ነገር ግን እንዴት አድርገን የበለጠ እንግዲህ እየከፋፈል የተለያዩ ወጣቶች የተለያየ ችሎታ ያላቸው ወጣቶች እንዴት አድርገን ማሰልጠን እንችላለን። በእርግጥ ለቢዝነስ ያለውና ለሌላ ለሳይንስ ወይም ለተለያዩ ነገሮች ያሉት ነገሮች የተለያዩ ስለሚሆን መጀመሪያ ያመረጥኩት እዚህ በስራ ፈጠራ ላይ ያሉት ነው እና እነዛ ወጣቶች እንዴት አድርገው የራሳቸው አእምሮ ካፕቴን መሆን ይችላሉ፣ ፓሴንጀር ሳይሆን ማለትም የፍርሃት የጥርጣሬና የዲስትራክሽን ፓሴንጀር ሳይሆኑ ወይም ደግሞ ተሳፋሪ ሳይሆኑ እንዴት አድርገው የራሳቸውን ህይወት የራሳቸውን አእምሮ ካፕቴን መሆን ይችላሉ ማለት ነው። እንግዲህ ይሄን እንግዲህ አንደርስታንድ ማድረግ አእምሮ እንዴት አድርገው እንደሚሰራ አንደርስታንድ ካደረጉ የትኛው አንጎል ክፍል ነው ውሳኔ የሚወስነው፣ የትኛው እንዴት አድርጌ ነው ሪስክን ማኔጅ የማደርገው፣ እንዴት ነው መልካም ሀቢት ወይም ደግሞ መልካም ልምድ በደንብ ማዳብረው እና አዲስ ዲዛይን ማደርገው፣ እነዚህ ነገሮች በትክክለኛው በደንብ አእምሯቸው እንዴት አድርገው
መስራት እንደሚችል ካወቁ በጣም ክሪኤቲቭ እና ፈጠራ ያለው በጣም ፎከስድ የሆነ በጣም አስተማማኝ እና ጠንካራ የሆነ ቢዝነስ መመስረት ይችላሉ ማለት ነው። እና ይሄ እንግዲህ ይሄ ፕሮግራም ማይንድ ፓይለት ፕሮግራም እንዴት ወጣቶች ጥሩ ማይንድሴት እንዲኖራቸው፣ እንዴት ዲሲፕሊን እንዲኖራቸው፣ እንዴት አድርገው ስሜታቸውን ማኔጅ ማድረግ እንደሚችሉ፣ አላማቸውን ፍላጎታቸውን ወደኋላ እንዳያስቀር የራሳቸው አእምሮ ቪዥናቸውን እንዳያስቀርባቸው ወደፊት ሎንግ ተርም በረጅሙ እንዲያስቡ ማድረግ የእነሱን አእምሮ በደንብ አድርገው እንግዲህ ለጥሩ መልካም ለሆነ ቢዝነስ መልካም ለሆነ አላማቸው እንዲጠቀሙበት ማድረግ ነው። እንግዲህ የኢትዮጵያ ትልቁ ሀብት እንግዲህ መሬቱ ብቻ ወይም ደግሞ ወንዙ ወይም ደግሞ ሚነራሎቹ ብቻ አይደሉም። ትልቁ ሀብት የሰው ትልቁ ሪሶርስ ወይም ደግሞ ሀገሪቱ ትልቁ ሪሶርስ የእያንዳንዳችን አእምሮ ነው። ከዛም የበለጠ ደግሞ በጣም የወጣቶች ማይንድሴት የወጣቱ ክፍል ማይንድሴት ወደፊት ኢትዮጵያን ይዟት የሚሄደው ስለሆነ ከሁሉም ንብረት በላይ የኛ ወጣቶች ማይንድሴት ከኔ ካንተ በእኛ እድሜ ካሉት የበለጠ ለኢትዮጵያ ትልቁ ሀብቱ የወጣቶች ማይንድሴት ስለሆነ እዛ ላይ ወደፊት ኢትዮጵያን ማየት በተሻለ ሁኔታ ማየት የምንፈልግ ከሆነ ብዙ ኢንቨስት ማድረግ ያለብን እዛ ላይ ነው። እንግዲህ ለምሳሌ የተለያዩ ፕሮግራሞች አሉ ወጣቶች የምናስተምራቸው ሃርድ ስኪሎች፣ ኢንተርፕሬነርሺፕ፣ ቢዝነስ፣ እንዴት ፕላኒንግ፣ ፋይናንስ፣ ማርኬቲንግ፣ ቴክኒካል ስኪል እነዚህ ነገሮች በጣም የሚያስፈልጉ ነገራቸው መሰረታዊ የሆኑ ነገሮች ናቸው እና በጣም አንድን ቢዝነስ ለመጀመር አንድን ስራ ለመስራት ወጣቶችን በደንብ ትሬን ማድረግ አለብን። እነዚህ እየሰራንባቸው በደንብ እያስኬድን ያለው ነገር ግን ያ ብቻ በቂ ነው ወይ? ሌላ መሰረታዊ የሆነ ነገር የሚደረግ ነገር አለ። እንግዲህ ይሄ የሰዎች ጭንቅላት ነው ዋናው መሰረቱ። የሁሉ ሀሳብ የሁሉ ትሬኒንግ መሰረቱ ይሄ የስራ ፈጠራ አእምሮ ነው። ማይንድ ወጣቶች ላይ ያለው እሱ ላይ ነው። እሱ ላይ በደንብ መስራት አለብን። እሱ ላይ አንድን ህንፃ መሰረቱን ደህና አድርገን ማንኛውም ነገር ስንገነባ መሰረቱን ደህና አድርገን ከሰራን እንግዲህ ውጤቱ ያማረ ይሆናል ማለት ነው። እንግዲህ የነሱ ጭንቅላት እንዴት እንደሚያስብ እንዴት ለፍርሃት ወይም ለችግሮች ለስትሬስ ወይም ደግሞ ለውጥረት እንዴት አድርጎ አእምሯቸውን ማዘጋጀት እንዳለ ያን በደንብ አድርገን ካስተማርናቸው እንዴት መልካም ባህል መልካም ሀቢት የምንለውን ነገር እንዴት አድርገው ደግሞ ጭንቅላታቸውን ጥሩ ኦፖርቹኒቲ ማየት እንደሚችል ማድረግ ከቻል የተሻለ ነገር የተሻለ ህይወት አላማቸውን ፍላጎታቸው ውስጣቸው ተቀብሮ ሳይሆን የተሻለ ነገር ሊያደርጉ ይችላሉ ማለት ነው። እንግዲህ አብዛኛው ወጣቶች ደካማ ስለሆኑ ወይም ደግሞ ማረቡ ስለሆኑ አይደለም የማይሳካላቸው፣ ግን ብዙ ጊዜ አእምሯቸው በደንብ ትሬንድ ስላልሆነ ነው። በአጠቃላይ ለዚህ ጉዞ የተዘጋጀ ስላልሆነ ነው። ብዙ ጊዜ አስበው አልመው አንድ ነገር ከማድረግ ወደኋላ እንዲቀሩ ወይም ደግሞ በመሀል እንዲቀሩ የሚያደርጋቸው ይሄ ነው። ለዚህ ነው እንግዲህ ይሄ ነገር ትልቁ መሰረቱ የሰው ልጅ አእምሮ ስለሆነ እነዚህ ስራ ፈጣሪ የሆኑ ወጣቶችን እንዴት አድርገን ትሬን ብናደርግ የተሻለ ጭንቅላት ጥሩ ማይንድ ፓይለት የምንለውን ይህንን የማይንድ ማናጅመንት አእምሮ ሳይንስ መሰረት ያደረገ ስልጠና ብንሰጣቸው የተሻለ ስራ ሊፈጥሩ ይችላሉ ማለት ነው። እንግዲህ ብዙ ጊዜ ቢዝነስ ላይ ፌል የሚያደርጉት ስልጠና ከተሰጣቸው በኋላ እነሱን ስራዬ ብለን ስንሰማቸው ምንድን ነው በእርግጥ እንደ ቢሮክራሲ እንደ ታክስ ብዙ ግብር መክፈል ያለው ብዙ ነገር ቀላል ነገር አይደለም። በአሁኑ ጊዜ ብዙ ወጣቶች የሚነግሩኝ ቢዝነስ ፍሬንድሊ አይደለም። ብዙ ነገር ለወጣቶች በተለይም ስራ ለሚፈጥሩ ወጣቶች ብዙ ነገር የተሻለ ነገር ኢንካሬጅ ማድረግ መቻል አለበት ይባላል። ነገር ግን ብዙ ጊዜ ወጣቶች ምንድነው ፍርሃት አለ መጀመሪያ አንድ ነገር ለመጀመር ኮንፊደንስ ማጣት ወይም ደግሞ ሰዎች ትችት ከተቹኝ አንድ አላማ አንድ ፕሮግራም ይዤ ሰዎች ከተቹ በቀላሉ እንግዲህ የባህልም ችግር አለ የዩኒታም ችግር አለ። እንደገና ደግሞ ስትሬስን ሃንድል ማድረግ አለመቻል ውጥረትን ሃንድል ለማድረግ አለመቻል እነዚህ ነገሮች በጣም ብራይት እና ብዙ አላማ ብዙ ዕውቀት ያላቸው ልጆች በቀላሉ እንዲወድቁ ያደርጋቸው። ይሄ ሁሉ ነገር እንግዲህ ከምንነው መሰረቱ ምንድነው አእምሮ ላይ ነው። እንግዲህ ቢዝነስ አይዲያ አለኝ አውቃለሁ ግን እንዴት አድርጌ መሰረት ይችላል? ተወሰነ ነገር ከጀመርኩ በኋላ በመጀመሪያው
እንቅፋት ወደፊት መሄድ አልችልም። እነዚህ ነገሮች ብዙ ጊዜ ወጣቶች አካባቢን ስራ ለመፍጠር ፍላጎት ያላቸው ልጆች እንትን ይላሉና እነዚህም በአጠቃላይ ስናያቸው ይሄ ቴክኒካል ፕሮብሌም አይደለም፣ ይሄ የማይንድሴት ፕሮብሌም እና የብሬን ፕሮብሌም ነው እና እነዚህ ወጣቶች እንዴት አድርገን አእምሯቸው እንዴት እንደሚሰራ በደንብ ትሬን ካደረግናቸው ይሄ የፊር ኦፍ ፌለር ውድቀትን መፍራት፣ በራስ አለመተማመን፣ እንደገና ደግሞ ኢናቢሊቲ ቱ ማኔጅ ስትሬስ ውጥረትን ማኔጅ ማድረግ ያለመቻል፣ እንደገና ዲሲፕሊን ላክ ኦፍ ዲሲፕሊን የምንለውን ነገር ስነ ምግባር በደንብ አለመኖር፣ መልካም ልምድ አለመኖር እነዚህ ነገሮች ስለሚጎሉ ነው እና ሌላው ፊክስድ ማይንድሴት ነው። እኔ ይሄን ነገር አካኖ ቼንጅ ማይሰልፍ ለዚህ ነገር ብቁ አይደለሁም፣ አይዲያው አለኝ፣ አላማ አለኝ፣ ግን ብዙ ነገሮች ይልኛል። እነዚህ ነገሮች ከአእምሯችን ውስጥ ነው ያሉት እና እነዚህን ነገሮች መፍታት የምንችለው አእምሮ ሳይንስ የሚናል መፍታት በደንብ ከሰለጠናቸው ጭንቅላታቸውም በተለይ ስሜታ አንጎላቸውም ፍርሃት፣ እንደገና ሪስክ የሚፈራውን እነዚህ የአንጎል ክፍሉን በደንብ ካሰለጠን የተሻለ ነገር ወይም ደግሞ የተሻለ እነሱ ውስጥ ያለውን ፖቴንሻል በደንብ ማለት እንችላለን። እንግዲህ ይሄ ማለት ምንድነው? በምሳሌ እዚህ ጋር የሚታየው ምንድነው? ትልቅ ኢንጂን አለ። ያ ኢንጂን የተቀመጠበት መሰረቱ በጣም ጠንካራ ያልሆነ ነገር ነው። ያ ምን ለማሳየት ነው? እንግዲህ ይሄን ነገር ስራዬ ብለን ካልሰራንበት በልጆቹ አእምሮ ላይ ፈጠራ ችሎታ ያላቸው ልጆች ወይም ሌሎችም ልጆች ላይ አእምሮ ላይ በደንብ ካልሰራን በጣም ኤክስፔንሲቭ የሆነ ኢንጂን ማለትም ይሄ የነሱ እውቀት፣ የነሱ ኖሌጅ፣ የነሱ ቪዥን ትልቅ ለሀገሪቱ የሚጠቅመውን ነገር በመሰረት በሌለው ነገር ማንተን ማለት ነው፣ ወይም በአንትሬንድ በሆነ ብሬን ውስጥ መቀመጥ ማለት ነው። ስለዚህ ብሬናቸውን ትሬንድ ብናደርግ ማለትም ለዚህ ለኢንጂን መቀመጫውን በደንብ አድርገን መሰረቱን በደንብ አድርገን ካስተካከል ያን ኢንጂን መሸከም ይችላል እና ያን ለማሳየት ነው። ስለዚህ ያን ያህል በጣም ኢምፖርታንት የሆነ ነገር ቀደም እንዳልኩት የተለያዩ ስኪሎች ቴክኒካል፣ የቢዝነስ የመሳሰሉትን ነገሮች በደንብ ትሬን እናደርጋቸዋል፣ ሊያውቃሉ፣ እንዴት ስራ መፍጠር እንትን እንደሚል ይገባቸዋል። ነገር ግን አእምሯቸውን ትሬን ካላደረግን መሰረቱ ያላማረ ህንፃ ነው የሚሆነው ማለት ነው። እንግዲህ እኛ መጠየቅ ያለብን እንዴት አድርገው ስራ ወይም ቢዝነስ ይጀምራሉ ሳይሆን ምን አይነት ቢዝነስ ነው የምትጀምረው ሳይሆን we have to ብቻ ሳይሆን ያንን ጥያቄ በርግጥ መጠየቅ አለብን። ምን አይነት ፕሮግራም ነው፣ ምን አይነት ቢዝነስ ጀመር ትፈልጋለህ ወይም ትፈልጋለሽ፣ በዛ መጠን እንዴት አድርገ ነው ጭንቅላታችንን ለዛ ለቢዝነስ ለመጀመር ማስተካከል፣ ማይንድሴታችሁን እንዴት አድርጋችሁ ነው። ትልቅ ነገር ነው ማይንድሴት ማለት በጣም ትልቅ ነገር ነው። አእምሯቸውን ማይንድሴታቸውን በደንብ ካላስተካከሉ ውጤት ሊያመጡ አይችሉም። ስለዚህ በእኛ በሀገራችን በመንግስት ደረጃ በሚኒስቴር መስሪያ ቤት ደረጃ አለ እንግዲህ ትልቅ ወይዘሮ መፈራት የሚመሩት እና ያ ለእንደዛ አይነት ትልቅ ሚኒስቴር መስሪያ ቤት እንደዚህ አይነት ትሬኒንግ ወይም እንደዚህ አይነት ስልጠናዎች በጣም ያስፈልጋሉ። በተለይ ስራ ፈጠራ ላይ ላሉ ወጣቶች መንግስት ትኩረት ሰጥቶ በደንብ ትሬኒንግ መሰጠት መቻል አለበት። ውጤታማ እንዲሆኑ ማድረግ እንችላለን እና እንዴት አድርጎ ነው እንግዲህ ስራ ፈጠራ በሚያስቡበት ጊዜ ውስጣቸው ምን አይነት ነገር ይሰማል? ያንን በሚያስቡበት ጊዜ የትኛው አንጎል ክፍላቸው ነው እንዲፈሩ ወይም ሼም ወይም ስትሬስ የመሳሰሉትን ነገር የሚያደርጋቸው? ያን ካወቁ ያንን አንጎል ክፍላቸውን እንዲፈሩ ወይም ደግሞ ዩሊንታ ወይም ደግሞ እንዴት ነው እንደ መጥፎ ነገር ወይም ስትሬስ ምናምን የመሳሰሉትን ነገሮች ኔጋቲቭ የሆነ በራስ ያለመተማመን የሚያሳንትን የሚለው ይሄ ራዳር የምንለው አንጎላችን ክፍል ነው። ያ የአንጎላችን ክፍል እንግዲህ ከዚህ ከሚያስበው የአንጎላችን ክፍል 5 ጊዜ ያህል በጣም ስትሮንግ ነው። አብዛኛውን ጊዜ ስሜታ አንጎላችን ነው እንግዲህ እንድንፈራ ወይም ደግሞ አንድ ነገር እንዳናረግ ይሄ ቢሆንስ ምናምን የሚለው ነገር ግን ያስፈልገናል፣ መፍራት አለ፣ ሪስክ አለ። ነገር ግን በዛ መጠን ያ አንጎል ክፍላችን ትልቁ እኮ የሰው ልጅ እስር ቤት የሚባለው የራሱ አእምሮ ነው እና ለስኬትም ለውድቀትም የራሳችን አእምሮ ነው። ለራሳችን የምንነግረው ነው። ስኬትም ውድቀትም ያለው ራሳችን ውስጥ ነው እና ያንን ነገር ለልጆች ብናስተምር የተሻለ ነገር እንደ ሀገር ወደፊት እንትን ማለት እንችላለን ማለት ነው እና እንዴት አድርገን ነው እንግዲህ ልጆች ሊጠይቁ ወጣቶች ሊጠይቁ ይችላሉ። እንዴት አድርገን ነው በትክክለኛው መንገድ
ትክክለኛውን ቢዝነስ ለማድረግ እንዴት አእምሯችን ማሰልጠን እንችላለን የሚለው እንግዲህ ያንን ነገር ካደረግን በደንብ ይሄን በዚህ ላይ በደንብ ከሰራን እንግዲህ ወጣቶች ብቻ ሳይሆን እንዳለ አፕግሬድ የምናደርገው የጀነሬሽን ላይ ነው ጀነሬሽኑ ብሬን ላይ ነው ወይም ደግሞ ስራ ፈጠራ ችሎታ ባላቸው ልጆች ላይ ሰራን ማለት ያ እንደ ሀገር በጣም ትልቁ ነገር እንግዲህ ያ ነው ትልቁ የሰው ልጅ ካፒታል እንግዲህ አእምሮ ነው ብለናል ይሄ እንግዲህ እስካሁን በቲዮሪ የተማርነውን በተግባር ለማሳየት እንግዲህ የተለያዩ ነገሮች ቢዝነስ መጀመር አልችልም በቂ ገንዘብ የለኝም ምንም ኮኔክሽን የለኝም እንደዛ አይነት ነገሮች ልጆች ሊኖራቸው ይችላል እና እንዴት አድርገን ነው ያንን ነገር እንደዚህ አባባል ለራሳቸው የሚነግሩት እንዳልኩት እነዚህ ነገሮች ካሉ አይ እንደዚህ አለብኝ መስራት አልችልም የሚለው ነገር ካለ እንግዲህ ከዚህ ካሉበት አእምሯቸው ካሰራቸው ውስጥ ማውጣት መቻል አለበት እነዚህ እርግጥ አስፈላጊ ናቸው ቢዝነስ ለመጀመር ገንዘብ ያስፈልጋል ኮኔክሽን ያስፈልጋል ነገር ግን ከዚህ ሁሉ በላይ ኒውሮሳይንስ የሚሰጠን ዋናው ትልቁ ነገር ትልቁ ካፒታል የሰው ልጅ አእምሮ ነው መኒ ገንዘብ አይደለም ፖኬቱ ወይም ደግሞ የተለያየ እንትን ሳይሆን ትልቁ ካፒታላችን እያንዳንዳችን የተሸከመው ጭንቅላትና ወጣቶችን መንገር ያለብን አእምሯቸው ላይ በደንብ ከሰሩ የትኛውንም ችግር መወጣት የሚችል ቅድም ልክ መሰረቱ ላይ እንዳየነው ነው ኢንጂነርና መኒ ገንዘብ ሊጠፋ ይችላል ዋጋ ሊቀይር ይችላል ኢንፍሌሽን ሲመጣ ወይም ደግሞ ፕሮጀክት እነዚህ ነገሮች ሊወድቁ ይችላሉ ቴክኖሎጂም ዛሬ ጥሩ የምንለው ነገር ነገ ደግሞ በጣም ኦልድ ቨርሽን ይሆናል እና ነገር ግን የሰው ልጅ አእምሮ ሁልጊዜም ቢሆን ካፒታል ነው ሁልጊዜም ቢሆን አብሮን ያለ ነገር ነው እና እንግዲህ የአእምሯችን በትክክል የራሽናል ብሬናችን የምንለው በዚህ በማይንድ ፓይለት ውስጥ ራሽናል ብሬናችን በደንብ የሚሰራ ከሆነ በደንብ አድርጎ ስሜታዊ አንጎላችንን ፍርሃትን የመሳሰሉትን ነገሮች በደንብ ማድረግ የቻለ ለራሳችን የምንነግረው ነገር በራሳችን ውስጥ ያለው ሀቢት እና ያለው እምነት ትክክለኛ ከሆነ እንግዲህ ያ ትልቁ ነገር አብሮን የሚሄደው እነዚህ ነገሮች ናቸው ገንዘቡ አይደለም ገንዘቡ ሊጠፋ ይችላል ፕሮጀክቱ ሊሄድ ይችላል እንዳልኩት ቅድም ገንዘብ ተሰብስቦ ኢንፍሌሽን የሚይዞት ሊሄድ ይችላል ፕሮጀክቱም ተጀምሮ ሊጠፋ ይችላል ቴክኖሎጂም ዛሬ ያለ ቴክኖሎጂ ነገ ሲሄድ እንትን ይላል ነገር ግን ሁሌም ቢሆን በደንብ ትሬንድ የሆነ በደንብ መሰረት ያለው አእምሮ ካለ ያን ይዘው ከሁልጊዜም ቢሆን ከስክራች ወይም ከዜሮ መነሳት ይችላሉ ማለት ነው እና እንግዲህ የሰው ልጅ አእምሮ በደንብ ስሜታ አንጎላችን በደንብ ካልም ካደረገን በደንብ በችግር ጊዜ በፕሬሸር ጊዜ እሱ በስሜት ተወጥረን መጥፎ ውሳኔ ወስነን ተስፋ እንዳንቆርጥ እንደገና ደግሞ ውስጣችን ያለው ትርክት ለራሳችን የምንነግረው ትርክት በትክክለኛው ከሆነ ወይም ደግሞ እዛ ውስጥ ነው ማንዲሰታችን ያለው ያ ነገር ከተስተካከለ እና እንግዲህ የትኛውም ኢንዱስትሪ ውስጥ በደንብ ጭንቅላታቸውን በደንብ ካስተካከል የትኛውም ኢንዱስትሪ ውስጥ ገብተው ፋርሚንግም ሊሆን ይችላል ቴክኖሎጂም አርትም ሊሆን ቱሪዝም የመሳሰሉት ውስጥ ውጤታማ ሊሆኑ ይችላሉ ስለዚህ ይሄ በጣም ወሳኝ ነው እንግዲህ እንደ አንድ አእምሮ ሳይንስ አድቮኬተር ለወጣቶች ማድረግ በሚኒስተር ደረጃ ያን ያህል ነገር ካሰብን ወጣቶችም አእምሮ ላይ በደንብ ትሬን ማድረግ እንችላለን እና እንግዲህ እንዴት አድርጌ ነው የኔን አእምሮ በደንብ መጠቀም የሚችለው የሚለው ጥያቄ ይችላል ደሞስ ትልቁ የስራ ፈጠራ ጥያቄ መሆን ያለበት እንዴት አድርጌ ወይም ደግሞ ምን ያህል ምን አለኝ ሳይሆን ትክክለኛው ጥያቄ መሆን ያለበት እንዴት አድርጌ ነው አእምሮዬን በደንብ ብሬኔን ማይንዴን እንዴት አድርጌ ማይንድሴትን እንዴት አድርጌ ማስተካከል ከገንዘቡም ከምኑም ከፕላኑም ከምኑም መቅደም ያለበት ይሄ ነው የምለው እንግዲህ ምናልባት እንግዲህ የኔ እይታ ከዛ አንጻር ስለሆነ ከዛም የተለየ ነገር ካለ ሰዎች አስተያየት መስጠት ይቻላል ነገር ግን የሰው ልጅ መሰረቱ ካላማረ አእምሮ በደንብ እንትን ካልሰራ የትም መሄድ አይችልም ዋናው ነገር መሰረቱ መነሻው ለውድቀትም ለማደግም አእምሯችን ነው ማለት ነው እንግዲህ አሁን ወደ ማይንድ ፓይለት ሞዴል ነው እስከዛሬ ድረስ ተምረናል ያንን ትንሽ ዘርዘር እናደርግና እንዴት አድርገው ያንን ወጣቶች እንግዲህ አብዛኛው የዛሬው ፕሮግራም እንደው ስራዬ ተብሎ በርግጥ አዋቂዎችን ቢያዩትና ለዚህ ለስራ ፈጠራ ላላቸው ልጆች ለሌሎችም ወጣቶች ቢያካፍሉ ለማንኛውም ወጣት የሚሆንት ነውና ዛሬ ታርጌት ያደረኩት ባለፈው ሳምንትና የዛሬ
ታርጌት ያደረጉት በወጣቶች ላይ ነው። ምክንያቱም ብዙ ጊዜ ተረስቷል። የትኛውም ሚዲያ የትኛውም ትልልቅ ሚዲያዎችን ቢሆን ይሄን ያህል ስራዬ ብለን የምናደርገው ነገር የለም። በእርግጥ በሚያሳዝን መንገድ እኛ ወጣቶች ላይ መስራት ሲገባን ከነሱ በእድሜ ከፍ ያለው ያው የምንሰጣቸው መሳሪያ ነው፣ የምንሰጣቸው ዘረኝነት ነው፣ የምንሰጣቸው የማይሆን አይነት ነገር ነው እና ወጣቱን መውቀስ እንግዲህ መጀመሪያ ራሳችንን ስራ ሰርተን ነው መውቀስ የሚባለው ነገር መኖር የለበትም። ነገር ግን መስራት የሚገባን ነገር ሁላችንም መስራት አለብን ማለት ነው። ለዚህ ነው ወጣቶችን እንዴት አድርገን ይሄ ማይንድ ፓይለት ሞዴልን ማሳየት የምንችለው። ማይንድ ፓይለት ሞዴል እዚህ ላይ እንደምናየው ሁልጊዜም እንደምንለው በጣም ሲምፕል በሆነ ነገር ልጆች በሚገባቸው መንገድ አንድ የሚያስብ የአንጎል ክፍል አለን። ይህን ካፕቴን እንለዋለን። የአንድ አውሮፕላን ካፕቴን ዋናውን እሱ ነው የሚያሽከረክረው። እንግዲህ የሚያሰላስል አንጎላችን ክፍል ነው። ራዳር አለ። ራዳር ደግሞ ያው ስሜታዊ አንጎላችን ነው ከእንስሳት ሼር የምናደርገው። እሱም የራሱ የሆነ ስራ አለው። ጂፒኤስም የምንለው የራሱ የሆነ እነዚህ ሶስት ነገሮች የየራሳቸው ስራ አላቸው። ግን እነዚህ ነገሮች በትክክል ካደረግን እኛ ለቢዝነስም ለማንኛውም ነገር በህይወታችን ላይ ሰክሰስፉል ነው መሆን። አእምሮ ጤናችንን በሰላም እንደ ሀገር እንደ የሰው ልጅ በዚህ ምድር ላይ ለመኖር እዚህ ውስጥ ነው ያለው። ሰላምም ጦርነትም እዚህ ውስጥ ነው ያለው። እንግዲህ ይሄ ፕሮግራም 2ኛ ዓመቱን ይዟል። ሁልጊዜም ቢሆን የምናወራው ጦርነትም ሰላምም ያለው ሰው ጭንቅላት ውስጥ ነው። ጦርነት ጭንቅላት ውስጥ እንደተፈጠረ ሁሉ ለሰላምም ደግሞ ጭንቅላታችን በደንብ ትሬን ማሰልጠን እንችላለን። ለስኬትም ለሁሉም ነገር ጭንቅላታችን ማሰልጠን እንችላለን ነው ዋናው መሰረቱ። ይሄ ነው እንግዲህ እግዚአብሔር ፈጣሪ የሰጠን ይሄንን ነገር ነው እና እንግዲህ አእምሮ ሳይንስን በቀላሉ ለማድረግ ይሄን ማይንድ ሞዴልን በቀላሉ እንትን እንላለን። እንግዲህ አስዩም እናድርግ የእኛን ህይወት እንደ አንድ አውሮፕላን አድርገን ብናስብ ህይወታችንን እንደ አውሮፕላን እዚህ ጋር እንደምናየው ያሰብ ነው እና እዛ አውሮፕላን ውስጥ 3 ኪ ሲስተሞች አሉ። እነዚህ ጂፒኤስ ካፕቴን የምንላቸው ነገሮች እነዚህ በደንብ ካስተካከል የኛ ስለ ራሳችን ላይፍ ነው የምናወራው፣ ስለ ሰላም ነው የምናወራው፣ ስለ ስኬት ነው የምናወራው፣ አብሮ ስለመኖር ነው የምናወራው፣ ስለ አእምሮ ጤንነት ነው የምናወራው እና ይሄ ሁሉ ነገር እዚህ ውስጥ ነው ያለው እና ካፕቴን የምናው ራዳር፣ ጂፒኤስ ይሄ እንግዲህ እያንዳንዱ ሰው ይሄን ፕሮግራም በተከታታይ የሚንትን የሚል ሰው በደንብ ይገባዋል ብዬ እገምታለሁ። ምክንያቱም ትልቁ የኔ ፍላጎት ከታች ከኪንደር ጋርደን ጀምሮ እስከ ላይ ድረስ በደንብ እንዲታወቅ ነው። እንግዲህ ካፕቴን የምንለው ይሄ ፕሪፍሮንታል ኮርቴክስ የሚባለው የሚያስበው የአንጎላችን ክፍል ፕላን የሚያደርገው ካልኩሌት የሚያደርገው እንግዲህ በዚህ ፈጠራ ውስጥ ላሉ ልጆች ፕላን የሚያደርገው ካልኩሌት የሚያደርገው ውሳኔ የሚወስነው የአንጎል ክፍል በረጅሙ ሎንግ ተርም የሚያስበው ይሄ የአንጎል ክፍላችን ነው። ይሄ የአንጎል ክፍል እንግዲህ የተለያዩ ሀሳቦችን ያስባል። የተለያዩ ትልቅ አላማዎችን ትልቅ ፕሮጀክቶችን በቀላሉ በትንሽ በየስቴፕ ማድረግ ይህን አንጎል ክፍል ስንጠቀም ነው እና የግድ ፐርፌክት መሆን የለብኝም መማር ይችላል የሚል አንጎል ክፍል እንደዛ አይነት ሀሳብ ካለ የሚቀጥለው የኔክስት አክሽን ምንድን ነው? ይሄ ሙሉ በሙሉ ከዚህ ስተት ምን ተምራለሁ? ይሄ አሁን ይሄን ካፕቴናችን የበላይ ሆኖ ትክክለኛ ሳውንድ የሆነ ራሽናል ብሬናችን በምንጠቀምበት ጊዜ ይሄ ነው እንግዲህ የአንጎላችን ክፍል ይሄን ነው የሚሰራው ማለት ነው። ይሄን ነው ቢዝነሱን ዲዛይን የሚያደርግልን፣ በደንብ ኤክስፐሪመንት የሚያደርገው፣ ገንዘብ እንዴት አድርገን እንደምንቆጥብ እነዚህ ይሄንን ማዳበር መቻል አለብን። እንግዲህ ከዚህ በፊት እንዳልኩት እስከ 30 ዓመት ከ25 እስከ 30 ዓመት ድረስ ይቆያል ዴቨሎፕ ለማድረግ። ነገር ግን በአግባቡ ወጣቶች ላይ ከሰራን የአንጎላቸው ክፍል ስሜታ አንጎላቸው ክፍል እንደው በስሜት እንትን እንዳይላቸው ያን የአንጎል ክፍል በደንብ አድርገን ትሬን ማድረግ እንችላለን። 16 በ17 ከታች ጀምሮ ልጆች ራሽናል ብሬናቸውን ልክ 30 ዓመት ድረስ መጠበቅ የለብንም። በደንብ ትሬን ካደረግን በደንብ አድርገን ክሊር የሆነ ነገር እንዲሆን ማድረግ እንችላለን እና ላይፍ ላይ ሰክሰስፉል መሆን የሚችሉት በዛ አንጻር ነው። እንግዲህ ራዳር የምንለው የስሜታ አንጎላችን ክፍል የሱ ዋናው ስራ ስካን ነው የሚያደርገው። ልክ እንደ ኤፍቢአይ ወይም እንደ ሲአይኤ ወይም ደግሞ MI5 እንደዚህ ዩኬ እንዳለው እኛ ሀገርም ህዝብ ደህንነት እንደምንለው ነገር አደጋን ያ 24 ሰዓት የሚጠብቀን አንጎላችን ክፍል ነው። ሁሌም እንደምለው ፋይት ፍላይት ፍሪዝ የሚባለው 3ቱ ህይወትን የማዳኛ ለኛም ስለዛትም እዚህ አንጎል ክፍል ነው። የዚህ አንጎል ክፍል እንግዲህ ትልቁ ስራ እንዴት ሪጀክሽንን፣ ዴንጀርን፣ ሼም እንደገና እነዚህ የሚያሳፍር ነገር ደግሞ መዋረድን ወይም ደግሞ እንዴት ነው የኛን ማንነት
የኛን ስታተሳችንን የሚነኩን ነገሮችን እነዚህ ነገሮች ሁሉ የሚጠብቀው የአንጎላችን ክፍል ነው። ችግሩ ከአቅም በላይ የሆነ ብዙ ጊዜ 90% ይሄ አንጎላችን ክፍል እንትን ስለሚል እንግዲህ ጠቡም ምኑም አለመግባባቱም የዘር ልዩነቱም ያለው የአንጎላችን ክፍል ነው። ያማኔጅ ባለማድረጋችን እንደ ሰው ልጅም እንደ ሀገርም ችግር ውስጥ የገባ ነው እና ሁሌ እንደምለው ያንን የአንጎል ክፍል በደንብ ማኔጅ ማድረግ መቻል ለፐርሰናል ህይወታችንም ለሀገርም እንደ ዓለምም የተሻለ ነገር እንትንላለን። ይሄ አንጎል ክፍል ኢብል አይደለም፣ መጥፎ ነገር አይደለም። ምንድነው ዋናው ስራው እኛን ፕሮቴክት የሚያደርገው እና ግን በዚህ በተለይ በአዲስ ፈጠራ ልጆች በሚሉበት ጊዜ በጣም ኦቨር ሪያክት አድርገው ልጆች ወደፊት እንዳይሄዱ ሊያደርግ ስለሚችል እንዴት አድርገው ማኔጅ አድርገው እንደ ሪዝናብል የሆነ ነገር የሚያስፈራ ነገር ኖሮ ነው ወይስ የስሜት አንጎል ራዳር ኦቨር አክት አድርጎ ነው ብለው መለየት መቻል አለባቸው እና እንዴት አድርገው ያንን ደግሞ ማኔጅ አድርገው እንዴት ራሽናል ብሬናቸው የበላይ ሆኖ በደንብ ውሳኔ የሚወስንበትን ያሰቡትን ያለሙትን ነገሮች ማድረግ የሚችሉበትን መንገድ በዛ አይነት መንገድ እንትን ማለት ይቻላል እና ያ እንግዲህ ሰዎች ቢስቁብኝስ በእኔ አይዲያ እንዴት ምናልባት በወድቅ ወይም ውድቀት ቢኖር ስቱፒድ ብለው ቢያስቡት ሰዎች እነዚህ የአንጎላችን ክፍል ነው እና ያለችን ገንዘብ ብጠፋስ ይሄ ስራውን ባልጀምርስ እንደዛ ነገር እነዚህ ነገሮች ከዚህ አንጎላችን ክፍል እንደሚመጣ ለልጆቹ በደንብ ማሳየት መቻል አለብን እና እንግዲህ ይሄ ራዳራችን አንዳንድ ጊዜ ምንድነው የሚባለው እንደ ኦቨር ፕሮቴክቲቭ የሆነ ፓረንት መሬት ውሃ ምንም ነገር አይንካ አፈር አይንካ ልጄ ምናምን የሚል አይነት ቤተሰብ ነው ምንም አይነት ነገር እንዳይነካን ያደርጋል። ያ ነገር ግን ያ ወደታች ስሞል ነው የሚያደርገው ምክንያቱም ምንም አይነት ሪስክ አንወስድም ከኮምፎርት ዞን እንድንወጣ አያደርግም ከዛ ውስጥ መውጣት መቻላል በእርግጥ ያስፈልገናል ለሴፍቲ ያ ስሜታዊ አንጎላችን ብዙ ነገሮች የራሽናል ብሬናችን ማያውን በኢንስቲንክት በጣም ብዙ ነገሮች ማየት ይችላል ነገር ግን እንዳልኩት ብዙ ኦቨርአክት ስለሚያደርግ ኦቨር ፕሮቴክቲቭ ስለሆነ ያን ነገር መወጣት መቻላል ሰክሰስፉል ለመሆን የሰው ልጅ እነዚህ ልጆቹ ብቻ አይደለም ስራ ቢፈጥሩ ልጆች ብቻ ሁላችንም ላይ ይሄ ያለ አንጎል ክፍል ነው እና እነዚህ ነገሮች መረዳት ማወቅ ያን ነገር ደግሞ ማኔጅ ማድረግ መቻል በአግባቡ እንዲሆን ማድረግ ከቻል ውጤታማ ሊሆኑ ይችላሉ ማለት ነው። እንግዲህ ጂፒኤስ የምንለው ይሄ ሀቢት ያለበት አውቶማቲክ የአንጎላችን ክፍል ነው። እንግዲህ ለመኪና ተነስተን ይዘን ስንሄድ ቀይ መብራት ሲበራ ምን እንደሆነ ምን ማለት እንደሆነ ማሰብ ማሰላሰል አያስፈልግም። ኦልሬዲ ሀቢት ውስጥ ያለ ነገር መንዳት ራሱ ሀቢት ውስጥ ያለ ነገር ነው። ሻይ እንዴት እንደምናፈላ ስጋ ሲቀርብልን እንዴት በቢላዋ እንደምንበላ እነዚህ ነገር ሀቢቶች የምንላቸው 70-80% ፐርሰናል ላይፋችን በሀቢት ውስጥ ነው ያለው እና እንግዲህ ጠቅላላ ያሉትን ሩቲኖች በሙሉ እዚህ አንጎል ክፍል ውስጥ ነው ጂፒኤስ የምንለው ውስጥ ያለ ነው። እንግዲህ እንዴት ዌክአፕ እንዴት ጠዋት እንደምንነቃ እንዴት አድርገን ፎናችን እንደምንጠቀም ገንዘብ አያያዛችን እነዚህ ነገሮች ለራሳችን ስለራሳችን የምንነግረው ምን አይነት ሰው ነኝ እኔ እንደዚህ ነኝ እንደዚህ ደካማ ነኝ በዚህ በኩል ጎበዝ ነኝ እነዚህ ነገሮች ሁሉ ጂፒኤስ የምንለው ቀደም እንዳልኩት እንደ ሀገርም ትርክትም ጥሩም መጥፎም ትርክት ያለው እዚህ ጂፒኤስ የምንለው እዛ ጂፒኤሳችን ላይ እንደ ግልም እንደ ሀገርም ብትሰራ የተሻለ ነገር ማድረግ እንችላለን። እንግዲህ ይሄ ለራሳችን የምንነግረው ታሪክ እዛ ውስጥ ነው የኛ አይደንቲቲ የምንለው እኔ ያን ነገር ማድረግ እችላለሁ እኔ ኦልዌይስ ፌል ወድቃለሁ ጥሩ መሪ መሆን ይችላል እኔ አም ኖበዲ እነዚህ ነገሮች ያሉት ጂፒኤስ ነው። እንግዲህ እነዚህ ሶስት ነገሮች በደንብ አድርገው ልጆቹ ከተረዱ ማን ምን እንደሚያደርግ እና ውጤታማ ሊሆኑ ይችላሉ። እንግዲህ ምናልባት ይሄ ጂፒኤሳቸው ልጆቹ ወይም ደግሞ እያንዳንዳችንም ሁልጊዜ እንደዚህ ነው ማድረገው እኔ ማለት ወይም we are እንደዛ ነው የሚለው ትርክት ካለ እንግዲህ ይሄ ጂፒኤስ የምንለው የሚያስበው I'm not good for a person ለቢዝነስ ካል ጥሩ ሐሳብ ጥሩ ፕላን ቢኖራችን ወይ ራሽናል ብሬናችን ጥሩ ፕላን ቢኖረው ያ ነገር ወደ ኋላ እንድንቀር ሊያደርገን ስለሚችል እነዚህ ነገሮች በደንብ አድርገን ማሰልጠን አምሯችንን ትሬን ማድረግ አለ ቢዝነስ ከመጀመሩ ወይም ደግሞ ፍጥራ ከመጀመሩ በፊት የሰዎች ልጆች ጭንቅላት ለዛ ነገር በደንብ መዘጋጀት አለብን። በርግጥ እነዚህ ሁሉ ሰክሰስፉል የሆኑ ሰዎች ሁሉ ትሬን ተደርገው ሳይሆን እንዴት ነው በተፈጥሮ ያን ነገር አቅም ኖሯቸው ነገር ግን የበለጠ ትሬን ብናደርግ በሚሊዮን የሚቆጠሩ ሰዎች ማፍራት እንችላለን እና ትልቁ
ስራ ፈጠራ ኢንተርፕሬነርሺፕ የምንለው ትልቁ አይዲያ ማለት ትልቅ ይሄን ጂፒኤሳችንን ሪትሬን ማድረግ ነው። የዛን ጊዜ ነው ያንን ሪት ካደረግ መልካም ቤት ካለን መልካም አይደንቲቲ እኔ ጂፒኤስ ውስጥ ያለው ማድረግ ይችላል መሆን ይችላል የሚል አይደንቲቲ ወይም ለራሳችን የምንነግረው የራሳችን ትርክት እንደዛ ከሆነ በህይወት ሁሉ ሰክሰስፉል መሆን እንችላለን ማለት ነው። እንግዲህ ከዛ ተነስተው ወጣቶች እንዴት ከዚህ ከተሳፋሪነት ወደ ካፒቴንነት የሚሄዱበት መንገድ ነው። በእርግጥ ለምሳሌ ለወጣቶቹ ያን ፕሮግራም ብናቀርብም ለእያንዳንዳችን በተለያየ ባለንበት ዘርፍ እኛ እንደ ሰው ልጅ ሁልጊዜም ቢሆን ፓሴንጀር ነን፣ ተሳፋሪ ነን። በዚህ በስሜታዊ አንጎላችን ተሳፋሪ አውቶማቲክ በሆነን እንደ ሀገር የሞብ አይነት ባህሪ ያለን ብዙዎች አለን። በቃ ስለ አንድ ነገር ስንደግፍ ስንል አንድ ነገር እንትን ስንል እና ከዛ መውጣት መቻል አለብን። እንደ ሀገርም እንደ ጀነሬሽንም ከእንደዛ አይነት ነገሮች መውጣት አለብን። በደንብ አእምሯችን በደንብ የምንጠቀም ከሆነ እንደ ሀገርም ሰክሰስፉል መሆን እንችላለን። የጀነሬሽንም የተሻለ ነገር ማድረግ እንችላለን። እንግዲህ አእምሯችን ውስጥ እንግዲህ እንደ ፓሴንጀር ወይም እንደ ፓይለት ሳንሆን እንደ ፓሴንጀር ሊያደርጉን የሚችሉት ነገሮች ስሜታዊ አንጎላችን ከሚያስፈልገው ላይ ኦቨርአክት ሲያደርግ የማያስፈልግ ኔጋቲቭ ነገሮች እንትን ሲል ጂፒኤስ ደግሞ በጣም ኦልድ የሆነ ነገር ወደኋላ የቀረውን አስተሳሰብ መጥፎ እምነቶቻችንና ሀሳቦቻችን ሁልጊዜ ደጋግሞ የማይሆን ትርክት ካደረገ እነዚህ ነገሮች በጣም ይህንን ካፕቴናችንን በደንብ ካላደገ በጣም ከደከመ በተለያዩ ብዙ ነገሮች ከደከመና ዊክ ሆኖ መምራት ካልቻለ እንግዲህ ይሄ ነው ወደኋላ የሚያስቀርን እንደ ሀገርም እንደ ጀነሬሽንም እንደ ሰውም እነዚህ ነገሮች ናቸው በህይወታችን ላይ ትልቅ ተጽዕኖ የሚያደርጉት እና ይሄን ነገር እንግዲህ ማይንድ ፓይለት ዋና ዓላማ ምንድነው? ሲምፕል ተርምስ እንዴት አድርገን የነዚህን ወጣቶች ቢፈልጉትን ለማድረግ አእምሯቸውን ትሬን ብናደርግ የተሻለ ስኪልድ የሆነ ፓይለት መሆኑ ይችላሉ። ያ ማለት ምንድነው? ካፕቴናቸው በደንብ መርቶ ራዳሩንና ጂፒኤሱን በደንብ ካስተካከለ ያሰቡበት በላይፋቸው ላይ ሰክሰስፉል መሆን ይችላሉ እና ትልቁ የዚህ ማይንድ ፓይለት ስራ ይሄንን ትልቁን ከኢንተርፕሬነርሺፕ ቢሃይንድ ያለውን አእምሮ በደንብ መስራት ማለት ነው እና እንግዲህ ስራ ፈጠራው የሚሳካው እዚህ ላይ በደንብ ስንሰራ ነው ማለት ነው። እንግዲህ ሌላው 4 የሆኑ ኬሚካሎች አሉ። እነዛ ኬሚካሎች ወደፊት ደግሞ በሚቀጥለው ሳምንት እናያለን። እነሱን ጨምረን በደንብ አድርገን ነገሩን እናጠቃልለዋለን። ሲሳይ በዚህ ለዛሬ ይሄን ያህል ካደረግን በሚቀጥለው ሳምንት ልክ እዚህ የቆምንበት ግማሽ ቦታ ነው የቆምነው። ወደፊት እዛ ላይ መቀጠል ይችላል በሚቀጥለው ሳምንት። በአጠቃላይ እንግዲህ ሐሳቡን ለማጠቃለል ይሄ ስራ ፈጠራ ያሉ ወጣቶችን የበለጠ ሰክሰስፉል እንዲሆኑ ውጤታማ እንዲሆኑ ለማድረግ አእምሯቸው ላይ በደንብ መስራት አለብን። ልክ ቀድሞ ያልኩት በጣም ኤክስፔንሲቭ የሆነው ኢንጂን እንደው መቀመጫ በደንብ ሳይኖረው በደንብ ካስቀምጥ ነው አደጋው በጣም እንትን ስለሆነ በደንብ መሰረቱ ላይ መስራት ወጣቶች አእምሮ ላይ በደንብ መስራት መቻል አለብን የሚለው ሐሳብ ላይ ነው። ሲሳይ አመሰግናለሁ ወንድሙ። እንግዲህ ምናልባት በዚህ በስራ ፈጠራ ዙሪያ ከወጣቶች ጋር ተያዘ በቅርቡም የኢትዮጵያ አርቲፊሻል ኢንተለጀንስ ያው በተለይ በዚህ በአፕሊኬሽን በሚያበለጽጉ ወይ ደግሞ በሚያጎለብቱ በዛ ሙያ ላይ ያሉ ልጆችን በተመለከተ ራሱ በመንግስት ደረጃ የተወሰኑ በዚህ በአርቲፊሻል ኢንተለጀንስ ቢልዲንግ የቀድሞ ኢትዮጵያ ቴሌቪዥን ግቢ ውስጥ የተወሰኑ ፍሎሮችን በመተው በነፃ እዛ መተው ራሳቸውን የስራ ፈጠራ እንትን ማለት የሚችሉበት በተለይ ከዚህ ከቴክኖሎጂ ጋር ያለውን ነገር እንደዚህ አይነት ነገር ምልክት ተሰጥቷል። እንደገናም ደግሞ እንግዲህ ሁሉም ላይ ደርሶ ይችላል። ሁሉም የስራ ፈጠራ በዚህ በቴክኖሎጂ ላይ ብቻ ላይሆን የሚችልበት ምድር ስላለ እንዲህ አይነት ፕሮግራሞች ወጣቶች በየትኛው መንገድ ላይ ሄደው ራሳቸውን ለማግኘትና ስራ ፈጣሪ ለመሆን እንዲህ አይነት ስልጠናዎች በጣም አስፈላጊ እንደሆኑ በግሌ የማምናለሁ። ምናልባትም ከዚህም ወጣቶቹ ብዙ ነገር ይቀስሙበታል። እንግዲህ ቀጣዩንም ሳምንት ሁለተኛው ክፍል በተለይ ከኬሚካል ጋር የተያዘው የአእምሮ ክፍልን በሚል ያነሳው ነገር አለ። እሱ ላይ እንከታተለ። ምናልባት እንደ ማጠቃለያም በአጠቃላይ ወጣቶቹ ምን እንዲያገኙ ነው ማይንድ ሴት ምንድን ነው የማይንድ ፓይለት በሚል አሁን እያዘጋጀ ያለውና
የዛሬው ዋናነት በወጣቶች የስራ ፈጠራ ላይ ነውና ግቡ ምንድን ነው የሚለውን ምናልባት እንደ ማጠቃለያ እሱን አንስተው በተከታታይ ወጣቶቹ እንዲጠብቁ ብዬ ነው። ማይንድ ፓይለት እንግዲህ እንዳልኩት ሶስት ነገሮች አእምሮን በሶስት ይከፍላል። በጣም በቀላል መንገድ የሚያስብ ስሜታዊ አንጎላችን እና ደግሞ ይሄ ልምዶቻችን በሙሉ እምነቶቻችን ያሉበት ትርክቶቻችን በግልም እንግዲህ የራሳችን አይደንቲቲ እኔ ማነኝ። ሌላው ትልቁ ስራ ጂፒኤስ ቅድም እንዳልኩት እንዴት አድርገን ጠዋት እንደምንነቃ ፎናችን እንዴት ሞባይል ፎናችን እንዴት እንደምንጠቀም የተለያዩ ነገሮች ገንዘብ እንደምንጠቀም እያንዳንዱ ነገር ጠዋት ተነስተን ሻወር እንዴት እንደምናደርግ እንዴት ተነስተን ምግብ እንደምንበላ ሩቲኖች በሙሉ እዛ ውስጥ ነው ያለው። እዛ ውስጥ እምነቶቻችን እዛ በህይወታችን ቫልዩ የምንሰጠው ነገር አራት ነገሮች እዛ ውስጥ አሉ። ሜይንሊ አንድ እንዴት ነው በጣም ኮንስትራክቲቭ የሆነ ነገር አለ። መልካም ነገር ማየት ማሰብ መቻል፣ በችግር ጊዜ መፍትሄው ላይ ማተኮር የመሳሰሉት ነገሮች ፖዚቲቭ የሆኑ ነገሮች አሉ እና ፕሮፌሰር ስቲቭ ፒተርስ ኦቶፓይለት ይላል እዚህ ጂፒኤስ ውስጥ ያሉትን። ሌላው ግሬምሊን ጎብሊን እና ስቶን ኦፍ ላይፍ የሚባሉ ነገሮች። ግሬምሊን የሚባለው ምንድን ነው? ኮንስትራክቲቭ ያልሆኑ ነገሮች አለ አይደለም። ለሰው ያለን ከሰው ብዙ የምንጠብቅ ከሆነ የማይሆኑ ሀሳቦች፣ ነገር ግን እነዛ ነገሮች ልናስተካክል የምንችል ከሆነ ያ ሁለተኛው ነው፣ ጭንቅላታችን ውስጥ ያለ ትርክት ነው። ሶስተኛው ግን ጎብሊን የሚባለው በተለይ እስከ 8 ዓመት ጊዜ ድረስ አእምሯችን በጣም ከተጎዳ ቤተሰብ እንትን ማለት ከቤተሰብ መገለል፣ በጦርነት በመሳሰሉ በጣም ትልቅ ትሮማ ምናምን ከደረሰ ያ ሁልጊዜም በላይፋችን ላይ አፌክት ያደርገናል እና አራተኛው ስቶን ኦፍ ላይፍ ይባላል። ስቶን ኦፍ ላይፍ ምንድነው? በህይወታችን ቫልዩ የምንሰጠው ለምሳሌ እምነት ሊሆን ይችላል፣ ቢዝነስ፣ ፋሚሊ፣ በህይወት ላይ በቃ ይሄ ለምኖርበት ለኖረ ዋስትና ይሄ ነው የምንለው ነገር አለ። እዛ ውስጥ እነዚህ ነገሮች አራት ነገሮች አሉና ይሄ ማይንድ ፓይለት ምንድነው ወደፊት የሚያስተምረን ምንድነው ያለው? ምንድነው ለራሴ የምነግረው? ስለራሴ ቅድም አይደንቲቲ አለ እዚህ ጂፒኤስ ውስጥ ብያለሁ። ማለትም እኔ እንደዚህ ነኝ፣ እኔ እንዲህ አይደለሁም። እነዛን ነገሮች ሁልጊዜ ሳናስባቸው ውስጣችን አሉ። እንደዛ ነገሮች ናቸው የሚመሩ። ቅድም እንዳልኩ ሲሳይ ስኬትም ያለው ደግሞ ውድቀትም ያለው ጭንቅላታችን ውስጥ ነው። ምን እያወራን ነው? ምን እየነገርን ነው? ያንን እንድናይ ያደርገናል እና እኔ እኮ አረባም ለቢዝነስ፣ እኔ እኮ እንደዚህ ነኝ የሚል ነገር ትርክት ካለ ያን ነገር አውጥቶ አይ እኔ እኮ እንዲህ ማድረግ ይችላል፣ ያን ነገር መለወጥ መቻል አንዱ ማይንድ ፓይለት። ሌላው እንግዲህ ይሄ ራዳር የምንለው ነገር እንዳልኩ አስፈላጊ ነው። እንደ ሰው ልጅም እንደ እንስሳትም በዚህ ምድር ላይ ልንኖር የቻለው 4 ሰዓት እሱ ስለሚጠብቀን ነው። ኮሽ ሲል አንድ ነገር ፈጥነን ውሳኔ እንድንወስን የሚያደርገን እሱ ነው እና ያስፈልገናል። በጣም ፋይት ፍላይት ፍራይዝ የሚባል ነገር አንድ ነገር ከፊታችን ጋር መጣ እንዴት አድርገን ከዛ ጋር ፋይት አድርገን ያን ከህይወታችን ማዳን እንችላለን። ካልቻል እንዴት እናመልጣለን? ሁለቱን ካልቻል ደግሞ እንዴት ፍሪዝ አድርገን ያን ነገር በቃ በተስፋ ወይም በጸሎት በፍርሃት እንዴት እናልፋለን? እነዚህ መሰረታዊ የሆኑ ነገር 3F ወይም ፋይት ፍላይት ፍሪዝ። ነገር ግን ይሄ አንጎል ክፍል 90% በስሜት ነው። ይሄ አንጎል ክፍል ነው ዶሚኔት የሚያደርገን የሚያስበው አንጎል ክፍል በብዙ ነገር ኦቨር ፕሮቴክቲቭ ይሆናል እና አንድ ቢዝነስ ለመጀመር አንድ ነገር ለማድረግ ሁልጊዜ አይ ሴፍ አይደለም ይለናል። የስ ያ ነገር መኖር አለበት። ያ ግን እንዴት እንደሚሰራ እንዴት አድርጎ ካለምንበት ካቀድንበት ሀሳብ ሊከለክልን እንደሚችል በደንብ መረዳት መቻልና ያን አረጋግቶ ይህን ራሽናል ብሬናችን ደግሞ በደንብ አድርገን እንዴት መጠቀም እንደምንችል እንደዚህ አይነት ነገር በደንብ አድርገን ብናስተምራቸው ሲሳይ ውጤታማ ሊሆኑ ይችላል፣ ስኬታማ ሊሆኑ ይችላል። አምሹር ይሄን ነገር ለመንግስትም ብዙ ለማሳወቅ ሞክራለሁ ከተቻለ በተቻለ መጠን ወጣቶችን በብዛት በተለይ በዚህ ፈጠራ ያሉትን ወጣቶች ከቴክኖሎጂው ከምኑ የበለጠ ከቢዝነሱ የበለጠ ጭንቅላታቸውን በደንብ ትሬን ብናደርግ የተሻለ ኢትዮጵያን ወደፊት ማድረግ ነው። ስለዚህ ለቢዝነሱ ለምኑ አይደለም፣ ለብቻ አይደለም፣ እንደ ሀገር እንግዲህ ያለንን ትርክት ራሱ መለወጥ በልጆቹ ጭንቅላት የተሻለ ኢትዮጵያ ትኖር ይችላል። እንደ ዛሬ መጋጨት ላይኖር ይችላል። ዛሬ እርስ በርስ አንዱ ዘሩና አንድ በሃይማኖት ወይም በክልል በጎሳ በምናምን መጠላላት ሁሉ ያለው ይሄ ስሜታዊ አንጎላችን ራዳር የምንለው በጣም ኦቨራክት ስለሚያደርግ ነው። በቃ የከሌ ዘር ነው። ሌላው ቀርቶ እኮ በማሊያ በቡድን ወይም ደግሞ በሰፈር ወይም ደግሞ በክለብ ሁሉ እንትን ይፈልጋል የስሜታዊ አንጎላችን እና በጣም ትልቅ ስትሮንግ የሆነ እንትን ያለን እና ያ አስቸግሮን ነው ችግር ውስጥ የገባ ነው።
ያ በምንኖርበትም በላይፋችንም እንደገና ደግሞ በስኬታችንም ላይ ብዙ ነገር ሊያደርግ ስለሚችል ልጆችን ወጣቶችን ያን ነገር ብናስረዳቸው ከሌላ የበለጠ በደንብ ሊገነዘቡ ስለሚችሉ ይሄ ነገር ይጠቅማል የሚል እኔ 100% እምነት አለኝ እና ያ ነው የኔ ማጠቃለያ ሲሳይ። አመሰግናለሁ ወንድሙ። እንግዲህ የአእምሮ ሳይንስ ለሰላም በሚል ወንድሙ በተከታታይ እያቀረበ ያለውን ፕሮግራም ማይንድ ፓይለት ለወጣት ስራ ፈጣሪዎች በሚል የተዘጋጀው ፕሮግራም በዚሁ ይጠናቀቃል። ጤና ይስጥልን። ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል?